ወዮ በላቸው። የዛሬማ ጉድ ነው ቤተሰብ። ጭራሽ እየተከታተላችሁ መሄድ ጀመራችሁ እነ ቡዜ እነ ዳኒ። አረ በጣም ነው የምትደብሩ። እግዚአብሔር ምን አለ ለልጆቹ ቦታ ብሰጡ ማለት ነፃነትን ብሰጡ ምን አለ። ጭራሽ በህግም ጉድ። ይሄ ነገር እናንተ መጨረሻ ማየት ናፈቀኝ። ማን ነው እንደኔ መጨረሻ ማየት ናፈቀ ግን? ፈጣሪ ሆይ ተከታታይ ድራማ ብሎ እስኪ ስሙን አውጡበት ይሻላችኋል። አንድ በጎች እውነት መስሏችሁ የምታለቅሱ ጅሎች አላችሁ። መቼ ነው የምትነቁ? አብርሽ እኔ ደህና ነኝ ምንም አልሆንኩም፣ ትንሽ ከአዲስ አበባ ራቅ ብዬ ከራሴ ጋር መሆን ፈልጋለሁ፣ ፈታ ዘና ማለት ፈልጋለሁ አለ። ጭራሽ እሱ እንደዚህ ሆኖ መሄድ አይችልም፣ በህግ ነው እንጂ። ጭራሽ በህግም ቱ ወራዶች ናቸው። ጌታን ነው የምላችሁ። ቡዝዬ ተረጋጊ፣ አንቺ ውሽሚት ተረጋጊ። አንቺ ደግሞ የሰውን ባል ለመቀማት በዚህ ልክ፣ አረ በጣም ነው የምትደብሩ፣ በጣም ነው የምትደብሩ። ቆይ ሰው እንደፈለገ መሆን አይችልም እንዴ? አረ ተረጋጉ እግዚአብሔርን። እንዴት ነው ሩታ መጥፎ ነገር የልጁ አባት ላይ እንደዚህ ነገር ታደርጋለች ብላችሁ ታስባላችሁ? የሩታን ስም ለማጠፋት የፈለጉ አገር ይሄዱ፣ እናንተ ምን አገባችሁ? ማርያም በጣም ነው የሚደብሩ። እኔ ከምኑም በላይ ማለት ነው እናንተ እንደዚህ እየጮዋችሁ እኔ አሳዘነኝ። በመሃል ልዑል ነው የኔ ምስኪን፣ የኔ ልዑል ምንም አይናገሩም። እነሱ ይጮዋሉ፣ ልጁ ምንም አይናገሩም። ማርያም እንዴት እንዳሳዘነኝ ልዑል፣ የኔ አባት ፈጣሪ ያሳድግክ። ምን አለ ነፃነቱን ብትሰጡ ማለት ነው። ቡዝዬ በጣም አበዛሽ ማርያምን በፈጣሪ ስም። ወይስ አብርሹ ከሩታ ጋር እንዳይሆን ነው የምትፈልጉ? ሁላችሁም ዳፍ ማለት ነው። አንተ ድሮ ጥሩ ሰው ነበርክ፣ አሁን በተለይ በጣም ነው የምታስጠላው። እግዚአብሔር እንዴ ምን ሆኖ ነው? ምን ሆኖ ነው? ምንድን ነው? ወንድሜ ደግሞ ከዚህ ሀገር አይወጣም ኤፍሬም የሆነ ነገር ሆኖ ነው እንዴ? አረ በጣም ነው የሚደብሩ። እናንተ እንዴት እንደምታስቡ አላቅም። ለነገሩ ቡዜና ዳኒ ተነጋግሮ አብርሽን ለብቻ አግኝቶ ነበረ። ሁለቱም አብርሽን እያወሩ ነበሩ እንጂ አብርሽን እያወሩ ነበረ። ግን አብርሽ ደግሞ አልሄዱም ብሎ እምቢ ስላላቸው ቡዜ ደግሞ አልጭኑ ብላ ቲታን የሄዱ ቡዜና ዳኒ ማለት ነው። አብርሽ ደግሞ እነሱ እስከሚመጡ ድረስ እኔ እዚህ ጋር ንቅንቅ አልልም፣ ሲመጡ ሩታና ኤፍሬም እንዳይደብራችሁ ስላላቸው እነሱም በቃ ቡዜ አልጭንህም፣ ነገ በጠዋቱ ቡዜ ጋር ሄዳለሁ ብለ ጠይቀና ና የፈለክበት ቦታ ወስደሃለሁ ምናምን ብላ ተነጋግሮ ነው መሰለኝ። መቼም ቪዲዮ ተለቋል። ገባችሁ አይደለም? ቪዲዮ ተለቋል። ሩታና ኤፍሬም ቪዲዮ አዩም እንዴ? ማነገራችሁ? ቪዲዮ የሰራችሁ የለቀቃችሁ እናንተ ቪዲዮ ባትለቁ፣ አዎ ልክ ናችሁ። እና ሩታ ምንም አያውቁም ነበር። ቪዲዮ ሰርታችሁ ለቃችሁ ሚዲያ ላይ እንዴት እነሱ እንዴት አዩ እንዴ? ጅል ነው ያደረጋችሁ እንዴ ሰው? በፈጣሪ ስም ተመልካቾች ጅሎች ናቸው እናንተ። በዚህ ማትነቁም እንዴ ድራማ መሆኑ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቀዋል። እንግዲህ አብርሽ፣ ሩታ፣ ኤፍሬም፣ ልዑል እንግዲህ ተያይዞ አንድ መኪና እንግዲህ መኪና የሚነዳው ኤፍሬም ነው። ሩታና አብርሽ ደግሞ አንድ አጠገብ ባልና ሚስት አንድ አካባቢ ነው የተቀመጡ። እንግዲህ ዳኒ እየተከታተለ እንግዲህ እነሱ ኋላ እየመጣ እንግዲህ ሁሉ ሻንጣ ይዛችሁ የት አገር ልትሄዱ? የፈለጉ አገር ይሄዱ፣ እናንተ ምን አገባችሁ? አብርሽ እኔ ደህና ነኝ ምንም አልሆንኩም እያለው ይሄ ልጅ በሽተኛ አልሆነም ወይን አልጋ ላይ ታኝቶ አላያችሁ? ምንድነው በዚህ ልክ እንደዚህ የሆናችሁበት ምክንያት አልገባኝም። ቡዜ ዳፍ ውሽምት እሺ የሰውን ባል መቀማት ነው። ቡዚዬና ዳፍ ምን ቤት ናችሁ? ዳኒ ደግሞ አንተ ምን ቤት ነ? ውሽምትዬ አንቺ የሰው ባል ለመቀማት ነው። እሺ አንቺ አብርሽን ማጣት ስላልፈለግሽ ነው። አንቺ ለሕፃን ልጅ ያላዘንሽ መቼም ላይ ራስሽ ትሆናለሽ ብዬ አላምንም።
ወንድ ከኢትዮጵያ ልክ እንደጠፋ እንዴት ነው ሰው ባለትዳር ወንድ ላይ ግግም የሚለው የልጅ አባት ላይ? አንቺ በጣም ነው የምታሳፍር ሄርሜላ ማለት ነው። የሆን ነገር ስላላችሁ ነው እንጂ ለምን ህምቢ አላችሁ? ለምን ከአገር ለመውጣት ፈለጋችሁ? የሆን ነገር ስላለ ነው አላለችም? ቡዜ የሆን ነገር ሞ አለ አብርሽ ላይ ያደረጋችሁ ነገር አለ። ለምን ፈራችሁ? ለምን ከአገር ለመውጣት ፈለጋችሁ? ይሄ ሁሉ ሻንጣ አልኮ ሁሉም እንደዛ ነው ያለው። እና ሩታ ለብቻ ልብስ መያዝ ያለበት ሁሉ አለ። ኤፍሬም አለ፣ አብርሽ የራሱ ልብስ አለ፣ ሩታ የራሱ ልብስ አለ። እና ታዲያ ለአንድ ሳምንት ቢሆን ፈታ ዘና እኮ ማለት ይፈልጋሉ። ጭራሽ በህግ አብርሽ እኮ እኔ ሚስቴን ፈልጋለሁ ከሚስቴ ጋር ፈታ ዘና ማለት ይፈልጋለሁ ካለ እኮ ምንም አታመጡ ቡዜ ማለት ነው። እናንተ እንዶ ወንጀለኛ ነው የምትሆኑ ማለት ነው። እንደምን ጉድ ናችሁ? እንደዚህ እሱን የተከታተላችሁ የምትሄዱ ከሆነ በጣም ነው የሚደብሩ። በቃ ከዛ ፈታ ዘና ካሉ በኋላ የፈለጉበት ቦታ አብርሽን መውሰድ ይችላሉ፣ ሩታና ኤፍሬም ማለት ነው። እናንተ የምትፈሩ ከሆነ ማለት ነው። ዳኒ ለአብርሽ የተጨነቀ አንተ እንዴት ነው ለወንድሞ ማታስብ? ምን ሆና ነው እያለች ቡዜና ይሄ ዳፍታ ብዮ ማለት ነው ኤፍሬም ላይ እየጮው ነበር። ቆይ ሰው ፈታ ዘና ማለት አይችልም? እንደምን አለ ነጻነቱን ስጡ ለልጁ ማለት ነው። ልጁን ለምንድን ነው በዚህ ልክ የምታስጨንቁ? ኤፍሬም ያለው ልጁ ደህና ነው፣ ምንም አልሆነም፣ ሁሉም እያስጨነቀ ስለሆነ ከዚህ ትንሽ ረቅ ብሎ ከራሱ ጋር መሆን ስላለበት ነው፣ ፈታ ዘና ማለት ስላለበት ነው። ቆዩ ሩታና አብርሽ አንድ ላይ ካልሆኑ ቆዩ። ስለዚህ ትንሽ ከቦታ ተንቀሳቅሶ ፈታ ዘና ይሁሉ፣ አንድ ላይ ይሁኑ፣ ትንሽ ጊዜ ይወሰዱ ነው ያለው። ሌላ ምንም ነገር አልተናገረ። አብርሽም በቃ እንሂድ፣ ለምንድን ነው እኛ የምታስጨንቁ? ጭራሽ እኛም ደግሞ እናንተም የትም ሀገር አትሄዱም፣ የትም በህግ ነው እንጂ የሚሄደው ከዚህ በኋላ። ሩታ በጸባይን ስትጠየቅ እሺ አትልም። አንቺ ሁሌ እንደዚህ ነሽ የምትፈልጊ እያለች ነው ያለችው ቡዜ ማለት ነው። ቡዜ ተረጋጊ። በተለይ አንቺ በፈጣሪ ስም የሩታ ጠላቻ ስላለብሽ ነው እንጂ እውነት አንቺ ለወንድምሽ አስበሽ አይደለም። ታዋቸው፣ በቃ ታዋቸው፣ ይመለሳሉ። መቼም ሩታና አብርሽ እኮ በዛ አይጠፉም። ወንድሜ እስከሚሞት ድረስ ነው የምጠብቀው አላለችውም ቡዜ? ታይ ባክሽ፣ በጣም ታመመ እንደ ወንድምሽ አልጋ ላይ ተኝቶ ቀረ እንደ ቁራን ሆነ ወንድምሽ። አረ ተይ ተረጋጊ ቡዜ ማለት ነው። ክፉ ቃል ባትናገር፣ አንቺ ትልቅ ሴት ነሽ። ከቻልሽ ሩታ እንዳለችው ዳንና ሄርሜላ ምን ይሰራሉ እዚህ ጋር አለ። እናንተ እኮ በቂ ናቸው አለ። ልክ ናቸው እንዴ? ሄርሜላ የሰውን ባል መቀማት ነው። ምንድን ነው በዚህ ልክ እንደዚህ መሆን? አበዳችሁ እኮ በአንድ ወንድ ልጅ ላይ። አረ አብርሽ እንዶ ዛሬ ለምንድን ነው ዝም አለ? መጨረሻ ላይ በቃ እንሂድ ፈታ ዘና ማለት ፈልጋለሁ አለ። ምንም እኮ አላለም። ማረሚን ዝም ብሎ እየሰማ ነው። ልዑል የሆነ አብርሽ ዛሬ እግዚአብሔር እንዴት እንዳሳዘነኝ እንዴ! ታቸው ምን ጉድ ናችሁ? ዳኒ ደግሞ ከድሮም ያሽቃብጣል። እሱ የዳኒ ፍላጎት ሩታና አብርሽ አንድ ላይ እንዳይሆኑ አይፈልጉም። የእነሱ ህይወት መበጥበጥ እንጂ የሁለቱም ሰላም አይፈልጉም ዳኒ ማለት ነው። ለዛ ተቃጥሎ ተናዶ ነው ለመወደድ ማለት ነው በዚህ ልክ። አረ በጣም ነው የሚደብረው። ዳፍ አንተ ተረጋጋ፣ ቡዜ ተረጋጊ። አንቺ ውሽምት ከቻልሽ ውጪ ይላቸው እስኪ አንቺ የሰውን ባል ለመቀማት በዚህ ልክ እንደዚህ ጎንበስ ቀና ማለት አይደብራችሁም? አረ በጣም ሼም ነው። እሺ እስኪ ልጆቹ ለአንድ ሳምንት ለሁለት ሳምንት እስኪ ከራሳቸው ጋር ይሁኑ። የተፋታ ሰው መቼ ነው ባልና ሚስት ሆኖ ያውቃሉ? አላለችም? ደፋር ሳይፋቱ እኮ ነው በእነሱ ሁለት መሀል ገብተሽ እዚህ ደረጃ ላይ ያደረሽው ማለት ነው። እንዴ ምን ሆናችሁ ነው? በዚህ ልክ የሆን ነገር ፍራቻ ስላላችሁ ነው ከዚህ አገር መጥፋት የፈለጋችሁ እንጂ እውነት እናንተ ምንም ባይኖራችሁ አትፈሩም ነበር። ከዚህ አገር መውጣት አትወጡም፣ አስባችሁም አትርቁም ነበር አላሉም? ለዛ ነው እንደ ተከታታይ ድራማ ከኋላ ተከታተላችሁ የምትሄዱ። አረ በጣም ነው የሚደብረው ማርያምን። እንዴ ለተመልካች ምስክ ትንሽ አስቡ። ለተመልካች ክብር ይኖራችሁ። በጣም ነው የምታፍሩ። እውነት ያሳፍራል የእናንተ ስራ ማለት ነው። እንዴ እኔ ያሳዘነኝ ልዑል ነው ማርያም። እነሱ ይጮዋሉ፣ ልጁ ምንም አይናገርም። እንደ ህጻን ልጅ አለቅሱ። የኔ ምስኪን። አረ ተፋቱ። የምር ለልጆቹ እስኪ ጊዜ ስጡ ከቻላችሁ ማለት ነው። አንድ ላይ ይሁንልን ማርያምን። በጣም ነው ያሳዘነኝ በፈጣሪ ስም።
ኤፍሬም እውነቱን የተናገረ እቺ ውሽሚት እና ዳኒ ምንድን ነው የሚሰሩ ከሰው ህይወት? የራሳቸው ህይወት የላችሁም? ለምን ሰላም አገኙ? ለምን ፈታ ዘና ይላሉ በማለት ነው ይመስለኝ። አሁን ላይ ትላንትና እኔና አብርሽ እኮ ተነጋግረን ጨርሰን ነበረ። ለምን ሀሳባችሁን አቀየራችሁ? ሀሳባችሁን ለምን ቀየራችሁ? ለምን ከዚህ ሀገር ይዛችሁን ለመጠፋት ፈልጋችሁ? አረ በጣም ነው የሚደብረው። ማርያም በጣም ነው የሚደብረው። ሼም ነው። በስመ አብ ቅዱስ። አረ ሩታ ፈጣሪ ትዕግስቱን ይስጥሽ።